ማይኩን ለሚስሩ ይሰጥ ኦኬ ምናልባት አንድ ፖይንት ምናልባት መጨረሻ የተጠየቀ ጥያቄ ሊሆን ይችላል። አሚጎስ ምን ኮንፊደንስ ይኖረዋል አምባሳደር ሪክሩት ሲያደርግ? አይ ቲንክ ሁላችን ማይንድ ውስጥ ያጠፋ ድርጅት ባይዘው ይሄኛ አይደለም ማለት ችግር ያለበት ቻሌንጅ ያለበት ሪስክ ያለበት ድርጅት ምናልባት በጣም ደፋር ካልሆነ ማለት ኔጌቲቭ ማርኬቲንግ ነው የሚሆነው። ኖርማል ችግር ያለበት ያስተዋወቀ ድርጅት ኔጌቲቭ ውስጥ ይገባል፣ ክራይሲስ ውስጥ ይገባል። እኛ በራሳችን በአሚጎስ 13 ዓመት የመጣንበት ትሬንድ አለ። ትልቅ እንትን ነው ምልክት ነው። ከ40 ብር ከ140 ብር ጀምሮ በፔንሽን ብሎ ቢሊየንስ መስራት ምን ያህል ሴክሬት ቢኖረው ነው እንደዚህ ውስጥ መጠየቅ ያለበት ጥያቄ ይመስለኛል። ኖርማሊ እንደ ማንኛውም አሰራር በፊት ልክ አሁን ሳፖዎቹ በብዛት እንደሚሰሩት 6 ወር 9 ወር እያስቆየን ነበር እኛም ሎን የምንሰጠው አቅም የለም። አሁን ግን በጣም ፕሪፈርድ የሆነ ሳፖ ይዘን ዌይቲንግ ፔሪድ ምንም ዜሮ። ዛሬ ሰው ሪኩዌስት አድርጎ ነገም ፎርም ሞልቶ አስፈላጊ የሚባሉት ክራይቴሪያዎች ኮንዲሽን የአሚጎስ ያው ክራይቴሪያዎች በጣም ህጋዊ በሆነ መንገድ እና ሲምፕል ላይሆኑ ይችላሉ፣ ግን የጨረሰ ሰው ያገኛል። አንዳንዱ በሳምንት ይጨርሳል፣ አንዳንዱ በ2 ሳምንት ይጨርሳል፣ አንዳንዱ ደግሞ በ2 ወር የማይሳካ ሰው አለ። የጋብቻ ሰርቲፊኬት ፕሮሰስ ያደረግ ችግሮች ሊኖሩ ይችላሉ። ስለዚህ ራሳችንን በድፍረት አቅም አለን ወይ ኮንፊደንስ አለን የችግር የለብን ብለን ነው የምንሰራው። ስለዚህ ይህንን ስናስብ ደግሞ ከዚህ የበለጠ ደግሞ እንድናክ ተጨማሪ ሲት ይሆናል አምባሳደር ወኪል ነው ነበር የ15,000 አባላት ወኪል ተገኝቶ በዚህ በጣም ዲሲፕሊን አቅም ያለው ሰው ተስማረን ተጨማሪ አውትፑት ያመጨማል። ሌላ ምናልባት ከዚህ ጋር ተገናኘ እንግዲህ አሚጎስ ብድርና ቁጠባ ሲያቀርብ የሰው ልጅ አይረካም፣ ለራሱ ያዳላል። ሰው የፈለገ ነገር ቢሰጠው እስቲ ጥያቄ ለጠየቁ ሂማን ኔቸር የሚያስበው እኛ አሁን ለምሳሌ ኢንተረስት ሬታችን 15% ነው። ይሄ ፐብሊክ ነበር ሲሆን 15% ማለት ዲክላይኒንግ ሬት ነው። ተደብቀን እንዲህ ሳይሆን ኢንተርናሽናሊ 15% አሞርታይዝድ የሆነ ዳት ሚንስ 8% ፍላት የሆነ እንደ ማለት ነው ኢንተረስት ሬት። አንድ ሰው 100,000 ቢበደር 8,000 ነው። አሁን ባለው እንግዲህ የሀገሪቷ ሁኔታ ኢንፍሌሽን ወቴቨር ሌሎች ኢሹዎች እያሉትም በ8% ነው የምናበድረው በአመት፣ በወር አይደለም በአመት። ስለዚህ ይሄ ማለት ግልጽ እንትን ነው፣ ግልጽ ካልኩሌሽን ነው። አሁን ደግሞ ሀና ቅድም ስትገልጸው እንደነበር ደግሞ ሰዎች በቆጠቡት ብቻ ሳይሆን እኛ ብቻ በምናበድራቸው ወለድ እናስባለን ስንል የአገልግሎት ክፍያ እናስባለን ስንል ይሄ ማለት ትልቅ ቤኔፊት ነው። ስለዚህ ሶሻልን ፕሮቴክት እያደረግን ነው፣ ሜምበሮቻችንን ፕሮቴክት እያደረግን ነው። በዚህ ዲቪደንድ እየሰጠን ነው። በዚህ በተቻለ መጠን ዌይቲንግ ፔሪየድ ለኢንፍሌሽን እንዳይጋለጡ እያደረግን ነው። ብዙ ኢፈርት እየተደረገ ምናልባትም በወር እስከ 1 ቢሊዮን ትራንዛክሽን ነው እየሰራን ያለነው። የበለጠ ሜምበር አግኝተን የበለጠ እንድናድግ እንጂ አሁን ያለን ግሮዝ ሲቹዌሽን በጣም በቂ ሊሆን ይችላል ወደምንፈልገው፣ ግን ደግሞ በጣም ዲማንድ አለ፣ በጣም ሰው ይፈልጋል። ስለዚህ የበለጠ አቅም ክሬት ማድረግ ተጨማሪ ብራንቾች መክፈት እንፈልጋለን። ስለዚህ በአሚጎስ በኩል ምናልባት ሌላ ፖስት በጣም ብዙ ጥያቄዎች ጠይቆናል። ቅድም እንደተባለው እንደ አልኮሆል ባይሆንም አትሊስት ኮምፕሊት ሪጀክት አላደረግም። ታሪክ አጣና አየ ኢኮ ሶሻል ላይ መስራት ነው። ምክንያቱም 130 ሚሊዮን ህዝብ ያለው ከናይጄሪያ የሆነ ሀገር፣ ስለዚህ ድህነት ላይ ኢኮኖሚክ እንትን ላይ ይሰራሉ ብሎ ነው የራሱ ፖዚቲቭ እንትኖች አሉት። እኛም ግን በጣም በተለያዩ ሰዎች ይዘን ቀጥታ አባል የሆኑ ሰዎች እሱ የራሱ ምስክር ሊኖር ይችላል።
ስለዚህ እነዚህ ኢንፎርሜሽኖች ጋዘር አድርጎ ነው ወደ ዲሲሽን እንጂ ቀላል አልነበረም። የዋጋው ጉዳይ እንግዲህ ከበድ ያለ እንትን ስለሆነ እዚህ አጠራው ሚስጥር ነው። እንግዲህ ከገቢዎች እንትን ለገቢዎች ቢሆን አማውንት አይደለም በእርግጥ። ስለዚህ እችን ለማለት ነው። ምናልባት ሌላው የካልኩሌሽን ጉዳይ የተርም ኦፍ አግሪመንት ለጊዜው በሱም እንትን የተደረገው አንድ አመት እስኪ እንሞካከር። ስለዚህ በእናንተም በጣም እንትን ከሌለ ጥሩ ይሆናል። በእኛም ሳይት ደግሞ የበለጠ እንዲያግዘን እንዲረዳን ነውና በእርግጠኝነት ስሩ ግሩም ብዙ አውትፑት ክሬት እንደምናደርግ እርግጠኛ ነኝ። ምንም ጥያቄ የለም። እንኳን እሱ መጥቶ እንዲሁም ደግሞ ጥሩ ላይ ያለን እንትን ስለሆንን አይ ሆፕ ቀጣይነት እንደሚኖረው ግን በጣም 100% እርግጠኛ ሆናለሁ ስምምነታችን እስካለ። ቴንክ ዩ ግሩም ሚስተር። እሺ በድጋሚ አመሰግናለሁ። አይ ቲንክ ጥያቄዎቹን ከታች ወደ ላይ ለመልሳቸው። እሱ ወንድሜ የጠየቀኝ ከአባይ ባንክ ጋር ያለን የውል ወይም ደግሞ አግሪመንት ሁኔታ እንዴት ነው? እዛ እየሰራ ነው ወይ እኛ ጋር የመጣው ቺት አድርገሃል ነው አይደል? ከአባይ ባንክ ጋር በጥሩ ሁኔታ ለ8 ዓመት አካባቢ አብረን ሰርተን ከዛ ግን ኮንትራታችን አልቆ አሁን አይ ቲንክ 2 ዓመት ሊሆን ነው ከአባይ ባንክ ጋር ውሉ ተቋርጧል። ምክንያቱም ኦልሞስት ተመሳሳይ ስለሆኑ የፋይናንስ ተቋማት ስለሆኑ ያንንም ይሄንንም ማስተዋወቁ ያው ተገቢ ስላልሆነ ቢሆን እንኳን ያንን ስለማላደርገው ኤኒዌይስ ከአባይ ባንክ ጋር ሳለ ተቋርጧል። እሺ ከዛ የዚህ ጋር ሲስ የጠየቀኝ ትንሽ ከበድ ያለ ጥያቄ ነው። እሱን መልሱ ሚስጥር ነው። እኔ በጣም ሚስጥር እወዳለሁ። ለራሱ በግል እነግረዋለሁ። ምክንያቱም የራሴ ፐርሰናል የሆነ ምክንያት ስላለኝ ነው። እዚህ ጋር መግለጽ ብዙም ተገቢ አይደለም ብዬ ስለማምን ነው። የመጨረሻው ወደ ላይ ጋር ያለው ትንሽ ጠጠር ያለው ጥያቄ ማለት ነው ምንድነው በተቻለ መጠን ከአሚጎስ ጋር ለመስራት ስስማማ ያደረኩት ነገር ምንድነው ማውሬት ቪዚቢሊቲ ስታዲውን ለመስራት ነው የሞከርኩት። ከገለልተኛ ወገንም ከራሳቸውም መረጃዎችን ለመውሰድ ሞከርኩኝ። በተቻለ መጠን ስለምሰራው ስራ በተቻለ መጠን እኔ ለማወቅ ሁልጊዜ እፈልጋለሁ። ስለዚህ በዛ ምክንያት እነሱን በጣም በርካታ ጥያቄዎችን ነው የጠየቁት። ብዙ መረጃዎች ሰጡኝ። ከዛ በኋላ ደግሞ ምንድን ነው ያደረኩት የነሱ የተለያዩ ሶሻል ሚዲያዎች አሏቸው። እነሱ ላይ በመግባት እነሱን ሳያውቁ ማለት ነው በሚስጥር እዛ እየገባው እንዴት ነው ተጠቃሚዎች ስለ አሚጎስ ምን ይላሉ፣ ምን አይነት ቅሬታዎችስ አሉ፣ ምን አይነት ጥንካሬ አላቸው፣ ምን አይነት ምንድነው ደካማ ጎንስ አላቸው የሚለውን ነገር በተቻለ መጠን ለማወቅ ሞከርኩኝ። ፋይናሊ እንግዲህ ሚዛን ላይ ሳስቀምጠው ያገኘሁት ነገር ምንድነው በጣም አሪፍ ነገር ነው። ትልቁ ቅድም ያልኳችሁ ምንድነው እኔ በጣም የገዛኝ ሀሳብ ምንድነው ሎወር ክላስ እና ሚድል ክላስ ላይ ነው በደንብ የሚሰራው እና እሱ ደግሞ እኔም የመጣሁበት እንዳልኳችሁ ተወልጄ ያደግኩት በጣም ሎወር ክላስ ከሚባል ነው እንደ አብዛኛው ኢትዮጵያዊ ቢቻል ማህበረሰብን ማገልገል ያው ተገቢ ስለሆነ እንደዚህ አይነት አጋጣሚዎች ደግሞ ለኔ በጣም ጥሩ ኦፖርቹኒቲ የሚከፍቱ ስለሆነ ይሄንን ሀሳብ ልገዛው ችያለሁ። ከዛ ውጪ ምንድነው እንግዲህ ማናችንም ፍጹም አይደለንም አይደል? እኔም ምናልባት ድርጅቱም የተወሰኑ መገጫገጮች ሊኖሩ ይችላሉ። እኔ የኔ ባህሪ ምናልባት ለድርጅቱ የማይስማማው ነገር ሊኖር ይችላል። እኔ ምናልባት ከድርጅቱም እንግዲህ ማንኛውም የሚሰራ ተቋምም ሆነ ሰው አይደለ ስህተት መስራቱ አይቀርም። ስህተቶቹ ትልልቅ አይሆኑ እንጂ ስህተቶችን እያረምን ነው የምንሄደው ብዬ አስባለሁ። ምንም እዚች ምድር ላይ ምንም አብሶሉት የሚባል ነገር የለም አይደል? ፍጹማዊ የሚባል ነገር የለም። ምንድነው ግን ከስህተቶቻችን እንዴት ምን ያህል እንማራለን ነው፣ ከውድቀቶቻችን እንዴት ምን ያህል እንማራለን የሚለው ነው ዋናው ፖይንት ብዬ አስባለሁ። ስለዚህ ለኔ አሚጎስ 13 ዓመት የሰራ ድርጅት ነው። ለኔ እሱ አንዱ ጋራንት ነው በነገራችን ላይ። ከዛ በኋላ ደግሞ ምንድነው የህጋዊ የሆነውን ነገር ደግሞ ለማየት ሞክሬያለሁ። የፍቃዳቸው ምናምን
እንደዚህ ያለው ፕሮሰሶቹን በጠቅላላ እነሱ ሁሉ ያው አታች አድርገውልኛል ከራሴ ጋር። ከዛ ደግሞ ውል ላይ ደግሞ ያስቀመጥናቸው ነገሮች አሉ። ከኔ ስህተት ቢፈጠር ምናልባት አሚኮስ ደግሞ እንደዚሁ በተመሳሳይ የተለያዩ ችግሮችን ቢፈጥር የኔን መልካም ስም ሊያጎድፍ የሚችሉ የተለያዩ ነገሮች ላይ ቢገኝ እኔም የድርጅቱን መልካም ስም ሊያጎድፍ የሚችሉ ነገሮች ላይ ቢገኝ ተብሎ በዝርዝር የተቀመጡ ነገሮች አሉ። እሱ የሌጋል ወርኩ በደንብ የተሰራ ስለሆነ አይ ቲንክ ለሁለታችንም በደንብ ዊን ዊን ሲቹዌሽን ነው ብዬ አምናለሁ። ሶ ይሄ ነው። ከዛ ውጪ እንግዲህ ለሚመጡ ነገሮች እንደዚህ ጥቃቅን ለሆኑ አንዳንድ ስህተቶች ላይ እንግዲህ አብረን እየተመካከርን ነገሮችን እያስተካከልን አብረን በጋራ እንቆያለን የሚል እምነት አለኝ። ይሄ ነው። ሌላ ጥያቄ ደግሞ ቢኖር ደስ ይለኛል። እየተሟሟኩ ስለሆነ አመሰግናለሁ።